እሷ የሄደችው ጠበቃ ይዛ ምን ይዛ ሄደችው? 2 ሳምንት እሱ ጋር ሙሉ 2 ሳምንት እሷ ጋር ነበር። ኖ አለ ካልቻለች ለኔ ትስጠኝ። ከዚህ ንቅንቅ እንዳትል ያለውኛ ንቅንቅ እንዳትል። ለምን መብቱ ነው፣ እሱ መብቱ ነው። መብትህን ነው ያለውኛ መብትህን እንትን በል። አሁን ስንት ቀን እንደሚስታውቃላችሁ? በ2 ሳምንት ውስጥ አንድ ቅዳሜና እሁድ አጠገቡ ይሆናሉ። ሮብለት ግን ለ2 ሰዓት ብቻ ነው እሱ ጋር የሚሆኑት። ከትምህርት ቤት ይወስዳቸውና ሻይ ቡና ብሎ ይመልሳቸዋል። ጻሴ 2 ሰዓት። ሳምሪ ጨሰሽ ነው የወጣሽው፣ ጨሰሽ። እሱ ጠበቃ ሳይዝ ምን ሳይዝ ብቻውን ድል አድርጎ ነው የወጣው። ያን ሁላ ብርሽን እኛ ገና ጠበቃሽ ደብዳቤ እሱ ጋር ሲደርስ ተው ትፈክፍግን ያሏት ብሯ ታውጣን ያላት ማን ከኛ ጋር እንዳለ ታውቃላችሁ። you know this guys። ተብተብ ያረጋችሁ በእናታችሁ እንደዚህ አይነት አግሬሲቭ ነገር ስናገር ተብተብ አድርጉ፣ ኮፒ ሊንክ አድርጉ ምናምን ነገር ከቻላችሁ በትልቅ በትንሽም ጊፍት ጠብቁት በእናታችሁ እሺ። ቲክቶክ እንትን ነው፣ ዩቲዩብ እንደዚህ አይነት ችግር የለበት። ያ ትላንት ወዲያ አንድ ማስጠንቀቂያ አለኝ እሺ። እና እኔ ያልኩት ነገር ነው የሆነው። ካሁን በኋላ አንድ ነገር ልንገርሽ ሳምሪ፣ ልጆቹ ማሳደግ እንደማትችይ ያውቃለሁ። 1 ትግስቱ የለሽ፣ 2 እናትሽ ልጆቹ ጋር እንዳትደርስ እኔ አላልኩም ጋይስ። ያንን ነው ጽፈን ያነበበው። ለዛ ደግሞ መብት ስላለው ብቻ ነው። ጂጂ አትደርስም። አንቺ ገና ትምህርት ለመጨረሽ 6 ወር ይቀርሻል። ትምህርት ዝም ብሎ ቂጥ አረጋው 6 ወር። ልጆቹ ሙሉ ለሙሉ ራስሽ በቆሰቆሹ ፍርድ ቤት ነው የሚሄደው ጠበቃ ነው የምፈልገው ምናምን ብለሽ መልክ ሰራሽ። አሁን ልጆቹ ከ2 ሳምንት በኋላ አሁን ፕሮቶኮል ይጠበቅና ትወስጃታለሽ። እናትሽ አጠገቧ ከደረሰች ፊሎ ማለጻናት ቤት ተጠይቃ አያቴን አግኝቻታለሁ ካለች እንደምትቀጭ ታውቂያለሽ፣ እንደምትቀጭ። ምክንያቱም ብዙ ሪዝኖች እንደገና ክስ የተመሰረተ ገና ነው የጂጂ ማለት ነው። ያ አሁን 6 ወር ገና ትምህርት ይቀርሻል። እንዴ ልጆቹን ልትይዢ ነው? አየሽ፣ ጉድጓድ አርቀ አትቆፍር፣ ማን እንደሚገባበት አይታወቅም የሚባለው እዚህ ጋር ነው። who is come in ይላል አበበ ተካ። who is the first of all come in ይላል። you don't know። እኔ ከኔ ጋር ማውራት አትችልም። ከእንግዲህ ማውራት የምትችለው ከጠበቃዬ ጋር ነው። ምናምን ብሎክ አረግሹ። ከፍርድ ቤት እንደወጣሽ ግን ብሎክ አረግሹና በዋትስአፕ እንዴት የተለያዩ ወላጆች እንዴት ልጅ ማሳደግ እንዳለበት ውይይት ብለሽ ሊንክ ላክሽለት ወይም ደግሞ አናገርሽው። ኖ እንዳትመልስላት ነው ያለው። እኔ ነኝ አትመልስላት ያልኩት። እያንዳንድሽ ተደብቀሽ የጻፍሽለት የሚመስልሽ ነገር ሁላ በኔ ጋር ነው የሚያልፈው። እሺ እያንዳንዱ ነገር። ምክንያቱም እኔ ፋኒ እንደማልጎዳው ጠንቅቆ ያውቀኛል። ጠንቅቆ ፋኒ የሚዲያ ሰው አይደለም ለኔ ወንድሜ ነው፣ ታናሽ ወንድሜ ነው። ዛሴ ትርኪ ሚርኪ ዛሬ ደግፈው ኖ ፋኒ እንደዚህ አይነት ዓለም ውስጥ አይደለም ከኔ ጭንቅላት ውስጥና ልብ ውስጥ ያለው። ኖ ወይ የሴትነት መብትሽና ምናምንን ከጥፋት ጋር ሴትነት ብቻ ስልጣን የሚመስላችሁ ሰዎች አላችሁ። ወንድም እንደዚህ አይነት መብት አለው። እሱ ልጆቹን ባይወድ ኖሮ ልጆቹን መናፈቅ ልጆቹ እኔ መብቴን ለመጠቀም ስል እነሱ ለምን ይጎዳሉ ብሎ እንደዚህ አይነት ስሜት ባይሰማው ኖሮ እሑድና ቅዳሜውንም አይዛትም ነበር። ታውቃላችሁ፣ መብቱ ነው። እኔ አይምሮዬ ልክ አይደለም። በእናቷ ምክንያት ተወርቾኛለሁ፣ ከኮሚኒቲው ተገልያለሁ። ገብተሻል? አይ ኖ ምን አይነት ኬዝ እንደሚሰራ። ለዛ ደግሞ አይምሮ ለመታመሙ ኮንፊደንስ ከኮሚኒቲ ለመራቁ እስተዛሬ ድረስ ስሰደበው የነበረ ቪዲዮዎች ከኔ እንኳን የላኩለት 15 ነው 16 ቪዲዮ አለ። ከሚኪሾ ከምናምኑ ላይ የቀረመን የሰጠሁት ገብቶሻል? ያ
ሳምሪ 2 ሳምንት በግዱ ይዛል። ምንድነው አንድ ነገር ልጠይቃችሁ ሳምሪና ጂጂ ማለት ነው ከአንድ 4 ወር በፊት እኛ እንዳውም ማለት ህጻናት ፖሊሱ ምን አለ 2 ሳምንት እንዳውም ተዝናኑ ከቻላችሁ ቫኬሽን ውሰዱ አሉን ፈልገን ነው ነገ ልናመጣ እንችላለን አላላችሁም እንዴ? ዛሬ ደግሞ ልጆቻችንን በእጃችን አስገባን ብላችሁ ትጨፍራላችሁ እንዴ? በህግ ነው እንዴ እንደዚህ ተማጉታችሁ ልጃችሁ የምትወስዱት? ከዛ በፊት እኮ ማንም አልተነጠቀም ምናም ብላችሁ ስታቀራሩ ነበር። ያልተነጠቀ ልጅ አትድረሱባቸው ካልተባላችሁ ፍርድ ቤት ሄዳችሁ ድል አደረግን ለምን ትላላችሁ? ነው ሰው እንደናንተ የአይምሮ በሽተኛ ነው የሚመስላችሁ? you think this ያኔ ለፋኒ የሰጣችሁ ወረወራችሁ ጊዜ ነው እንደውም ፖሊስ ምንትን 2 ሳምንት ቫኬሽን ውሰዱ ደክማችኋል ብለውን ነው አላላችሁም እንዴ? እና በፍላጎታችሁ የሰጣችሁትን ፍርድ ቤት ፈረደልን ብሎ ማቅራራቱ ለምን አስፈለገ? ጂጂ ጭራሽ አልገባሽም፣ ፍርድ ቤት ውስጥ አልገባሽም። ውጪ ነበርሽ፣ ከግቢ ውጪ ስትቀደድ ምን ትላለች? ጠበቃዬን አቀፊያት ልጆቹን ሳጫውት እንዳትደርስባቸው በ4 ነጥብ እነሱን እንኳን በ30 ኪሎ ሜትር እንኳን ብታገኝ መሸሽ አለባት። ያንን መብት እንዳለው ነው ያውቃሉ። መብት እንዳለው ያውቃሉ። ያ ቤላዬ ቴንኪው። ቤላን ተከተሏት ጋይስ፣ ፔጃችንን ጠብቁት። ያ እንትን አለብኝ ሪስትራክሽን አለብኝ ፕሊዝ። ቤላዬ ቴንኪው። የህግ አለ እሷ ጋር የተለየ ህግ አለ። ልጆቹ በመሀል ግራ ይጋባሉ። ለማሳደግ ወይ ይከብዳል። 2 ሳምንት እዛ ጋር 2 ሳምንት እዚህ ጋር ልጆቹ በመሀል ጥሩ አይሆንም። እናንተ አስቡት ጋይስ፣ 2 ሳምንት እሱ ጋር የሆኑ 2 ሳምንት እኔ ጋር ብላ ነበር ሄደችው። እሷ ተማምና ሄደችው ምን ነበር መሰላችሁ? 2 ሳምንቱን ጂጂ እንደምትይዝላን ነበር። ከገዳው እንደምትወጣ አልገመተችው። እሺ እንደገና ደግሞ 2 ሳምንት እሱ ጋር ሲሆኑ ዩቲዩብ ላይ ሚዲያ ላይ እንዳይወጡብኝ አለች። እሱ ደግሞ ምን አለ? ኦኬ እሷ ጋርም እንዳይወጡብኝ አለ። 100% እንኳን እሷ ተሰጥቷት ሚዲያ ላይ እንዳይወጡ በሁለቱም መንገድ አስፈርሟታል። ገብታችኋል? አስፈርሟታል። ጂጂ በጂ ዛሬ አንቺ ልክስክስ ጨርቅሽን በኔ መዳፍ ስር ነው አልኩሽ። ያንቺ በእናት መዳፍ ስር ነው ገነት የሚገባው አልተባለም? ጂጂ ኔጋ ገብተሽ ልታብራሪ እናቴ ትውት ልጨርስና እንደማንኛውም ሰው አስተያየት ትሰጫለሽ። ልጅሽ እንደማንኛውም ሰው አይደለች? አንበሳ ልከሽ ግቢ። አንበሳ ልከሽ ብር አላችሁ ጂጂ ብር አላችሁ። ቴሌቪዥን ልገዙ ነው አይደል? ደግሞ ጠበቃው እንደዚህ አይቶኝ ውይ እንዴት እንትን ብትይ ነው እንደዚህ አይነት ልጅ ያሳደግሽው? አላያትም እኮ ጠበቃው ምኗ እንደሆነ እንኳን አያውቅም። ውጪ ልጅ እኮ ያለችው ጋይስ፣ ውጪ እናቴ ውጪ። እናንተ ያኑላ ጠበቃ ይዛችሁ ብር ሰጣችሁ ብላችሁ 2 ሳምንት እንዲይዝ ምናምን ነበር። ኖ ፋኒ ለማሰር ነበር። አይዝ ካሁን በኋላ እኛ አቃተን ብላችሁ 1 ወር 2 ወር በኋላ እንደገና ጥፋት በህግ የታገደ ነገር ጥፋት መስረታችሁ ልጆቹ እንዲነጠቁ እንደምታረጉ እናውቃለን። ለዛም ደብዳቤኛ ጽፈናል። ኦሬዲ ጽፈናል። አይናቸው ልጆቹን አታዩ። አይናቸው እሱን ጽፈናል። ኦሬዲ 2 ሳምንትና 1 ሳምንት በኋላ ጂጂ መያዝ ደከመኝ ብለሻል። እርምሽን 1 ቀን መጥቶ ሲወስዳል እንደ ከፍሬ ጋር እንዲህ ስትንጀረሩ የነበረው አስበሽዋል? ሳምሪ ውጪ ውላ መታ ከዛ ልጆቹን አስተኝታ ከዛ እንደገና አሯን ስትበጠብጥ ጊዜ አይበቃም።
አንቺ ደግሞ አጠገቧ እንዳደርሽ ታግዷል። ማን ነው ልጆቿን የሚጠብቅላት? ሁይስ ልጆች አንድ ቃል ቢናገሩ ታመኔታ እንዳላቸው ታውቃለሽ። ማለት ህጻናት ስትሄድ ትምህርት ቤት ስትሄድ ከአያቴ ጋር ነኝ ብላ ከተናገረች ያ ይያዛል፣ ውሸትም ይሁን እውነት። ምክንያቱም የልጅ ቃል ነው እንትን የሚባለው። ሲጀምር ፊሎን ልክ ሳምሪ አንቺ እንደማትወድሹላ ሳምሪን ፊሎን አትወዳትም። ግልጽ አትወዳትም። አዳምን ብቻ ነው የምታቅፈው፣ ራሱ አትወዳትም። እናንተ ቤተሰብ ሴት ለሴት ቤተሰብ የለም። ሴት እህት ምናምን ሴት ምናምን አትዋደዱ። ድል እንዳረገ ብጤ እኛ ፈልገን የሰጠነው እኮ ብላችሁ ነበረ እኮ። ፈልጋችሁ ከሰጣችሁ ድል አረገንን ምን አመጣው? ድል አረገንን ምን አመጣው? ማን የሰጠው? አባት ነው ያሳድጋል አላችሁም እንዴ? አሁን ደግሞ አሸንፈን መጣን። ኖት ማች ፋን ያሸነፋችሁ ብር ሳያወጣ። ምክንያቱም ለእናንተ ብር አያስፈልግ። እውነት እሱ ጋር አለ። እሱም የራሱ መብት አለ። ወንድም የራሱ መብት አለ። የወንድነቱንና መብቱን ነው እንዲጠቀም ብቻ ያደረግነው እኛ። ኬዛችሁን ገና ስትልቁት ጠበቃ ይሄ ደብዳቤ ስትልኩት ግሩፕ ሆነ ማለት ነው። የጀርመን ግሩፕ አላል ሆነ ምንድነው የሚለው? አነበቡልኝ እንደዛ ነው የሚለው። ናይ ጠበቃ ያስፈልገውም አልኳቸው። እኔ ጋር ለደብዳቤው ጠበቃሽም የላከው ፋኒም የመለሰው ለፍርድ ቤትም ደግሞ የክሱ ሁኔታ ወይም ደግሞ እንትን ያቀረበው እያንዳንዱ ፋሚሊያ ሪቻታ ብሪፋ አልጂ with me don't stress። ክሱ ላይ ራሱ ያነበበውላ እኔ ጋር ነው ያለው። ሬዲት አውቀዋለሁ። እኛንን ያጸደቅነው ከዛም ፕራክቲስ ኢንተርቪው ያደረግነው እኛ ራሱ እንደ ጠበቃ ሆነን እንደ ፍርድ ቤት ሆነን። እናንተ እበዱ፣ እናንተ ኢነርጂያችሁን ጨርሱ። እኛ ለነሱ ጠበቃ ያስፈልግም። የቀረበው ከይዘ መብትን ብቻ ተጠቀምበት፣ ግን ዲፕሎማሲ መንገድ ሂድ፣ ክብር በተሞላበት ናቀ ምናምን እንዳይባል። ሲጀምር እንደዚህ አይነት ማንነት የለውም። ምናልባት ከተፈጠረ እንዳያደናግሩ እዚህ ሊያዋክቡ ይችላሉ፣ ግን ኖ የልጆቹን ማግኘት አለብኝ ብለ አንተ ውስጥን አዳምጠ አንተ ውስጥን ልጆቹን ማግኘት አለብኝ ልጆቼ ናቸው ብለ አንተ ናፍቆት አልችልም ካልክ እዛ ስትሄድ አንድ ቀን በራስህ ፍላጎት ጨምርበት አለውኛ። አንድ ቀን እኛ የአባትና ሪሌሽናቸው እንዳይቋረጥ ብቻ በሁለት ሳምንት 2 ቀን ቅዳሜና እሁድ ብቻ ሮቡን የጨመርነው 2 ሰዓት ብቻ 2 ሰዓት። እሱም ስራ ስለሌለው፣ ስራ ሲኖረው ደግሞ ይታያል። መሮናል ብላችሁ ስትመልሱ ካሁኑ እንደመሯችሁ እንደምትመልሱ እናውቃለን። ደብዳቤ አዘጋጅተናል። እሺ ኦሬዲ አዘጋጅተናል። በወር ውስጥ 4 ቀን ብቻ ነው የሚያገኛችሁ። 4 ቀን ዛሴት አለ ጠበቃ አለ መፈራገጥ ምናምን ነገር። እንደ ሳምሪ ከሆነ እኮ 2 ሳምንት እኔ ጋር ይሆኑ 2 ሳምንት እሱ ጋር እንደገና ሚዲያ ላይ ይቅረቡ ምናምን አለች። እሺ እሱ እንደዚህ ያለ ኦኬ ከሰማ በኋላ ምናምን አንተ የምትፈልገው ምን ነው ሲል ሚዲያ ላይ ኦኬ ድሮ ሚዲያ ላይ የሚወጡት ልጆቻችን እኛ ዩቲዩበር ነበርን። በዛ የዕለት ላይፋችንን ስለምናሳይ በዛ ነው እንደዚህ አይነት ውሳኔ ከተወሰነ በሁለታችም በኩል ይወሰንልን ከይቅርታ ጋር ከክብር ጋር ከታላቅ ክብር ጋር
ይሄን ሁላ ነው የጻፍነው። ዲፕሎማሲ አባ ቀዝቃዛ ወላፈር። ከዛን እናታቸው አትደርስም። ምክንያቱም እንደዚህ አይነት ታሪኮች አላት። የተከፈተም ክሶች አሉ። እንደዛ ይሄ መብቱ ነው ተባለ፣ ጸደቀ፣ መብቱ። ሶስተኛ ደግሞ ልጆቼ 100% ያው እናት ለልጆቿ ስለምታስፈልግ ቅድሚያ ለእሷ ሰጣታለሁ 100% እሷ እንድታሳድግ። አይ እሷ አይመቸኝም ካለች ወይ ትምህርት አለ ምናምን ካለች እኔ 100% እንዳሳድግ ይፈቀድልኝ። ግን እንደዚህ ምን ነው የሚባለው ይሆናል የነሱ ቋንቋ የክሱ መሰረት እንደዛ ነው። እንደዚህ እኩል እንደዛ አልፈቅድም። ምክንያቱም እዛ የተከለከሉት ነገር እዚህ ልጆቹ ይፈልጋሉ። ለዛ 2 ቤት ለልጆቹ አይምሮ ትክክል ስላልሆነ 1 ቤት ነው መሆን ያለባቸው። አከራካሪ ሐሳብ ይሄን ብቻ ነው ማሰብ ያለበት። አከራካሪ ሐሳብ ይሄን ብቻ ነው ማንሳት ያለበት። ለዛ ደግሞ መብቱ እና ስሙኒ ሳያወጣ ለጠበቃ ምንም ሳያረግ ምን ሳይል አስተርጓሚ ምንም ሳያረጉ አስተርጓሚ ማያስፈልግም። እዚህ አንብብ፣ ሸምድድ፣ ኢንተርቪው እናደርጋለን፣ መልስ ምን በል። ከዛን ይሄንኑ እያነበብክ መናገር ትችላለህ። ምክንያቱም ኖት መያዝ መብት ነው። ፍርድ ቤት ውስጥ ኖት መያዝ መብት። ኖት እያነበበ ተናገረ። ግር ብለህ ብትሄድ ምን ብትል ምን አረጋችሁ? አንፈልግም ብላችሁ የሰጣችሁትን ልጅ በግድ ደግሞ ወሰዳችሁ። ለዛው አንቺ 2 ሳምንት ተማምነሽ ሄድሽው ልጄ እናቴ ትይዛለች ብለሽ ነበር። አሁን እናትሽ እዛ ቦታ እንዳትገባ ታግዳለች። ምን ልታረግ እያሰብሽ ነው? ቴሌቪዥን ልገዢ ነው? አንቺ 2 ሳምንት ብለሽ እንዲህ ልታስሪው፣ እንዲህ ኮንትሮል ልታረጊው አይደል? ያ አታረጊው። ወይ ከህይወቱ ትወጫለሽ ወይም ደግሞ ልጆቹ ይገባሉ። ይሄ ብቻ ነው። ይሄ መብቱ ነው። መብት እሱ ልጆቹ ላይ መጥፎ አሻራ ለመጣል ካልፈለገ በስተቀር ቅዳሜና እሑድንም አይቀበልም። ከናንተ ጋር ፉክክሩ ስለመግባት ሲል ብቻ ልጆቹ መጎዳት የለባቸው። አንድ የልጆቹን ፍላጎት ይሄን ሁሉ አካተን ነው ይሄን ውሳኔ ወሰን። ጂጂ ማሽላ እያረረ ይስቃል። እረር ብለሻል፣ ቀጠል ብለሻል። ያንተን ኩስ እኔ አላሳድግም ብለሽው ነበር። የወለድካትን ልጆች ቁጭ ብለህ ታሳድጋለህ ስትይ ነበር። ቁጭ ብለሽ ታሳድጋለሽ። ብዙ ጉድጓድ አትማሱ ብያችሁ ነበር። ምክንያቱም ወንድ ልጅም የራሱ መብት እንዳለው ጠንቅቀን እናውቃለን። እንደናንተ እንደ ትላንትና ወዲያ ንዴት ደበደበይ ማር የሚለውን ነገር እስታውን ድረስ እስር ቤት ከታችሁት አስጠርዛችሁት ነበር። ፋኒ ሲታይ ኩስ ነው፣ ትንሽ ነው። ግን እንደ ራስ ደጀን ተራራ ፊታችሁ ላይ ህይወታችሁ ላይ የተጋረጠ ሰው ነው። ቢገፋ የማይገፋ ተራራ ሆኗል። ዛሴት እሪ በከንቱ የሸርሙጣ ብር መቼም ውጣ ሲለው ይወጣል። አውጪ ለጠበቃ እንደገና ተጣብቃችሁ እዛ እንዳትቀሩ። ቀዳዳ ቦትራፍ እኔ ብዬሻለሁ። እስቲ ሳፋን ያዝ። እስቲ አሁን ከፈለገ ትምህርት ጀምሮ ከትምህርት ጋር ተመቸ አይመቸው ማጥናት አለበት። ያጠናል። ያ ማጥናት አለበት። ትምህርት ባላስ ጀምሮ ታያለሽ። እሺ ነፋኒ ታያለሽ። ትምህርት አስጀምረዋል። ለምን ኩክ አይሆንም? ኩክ አስጀምረዋል።
ታልሽ እኔም ደግሞ ያንን ሞዴል አልፈለኩትም። በዛ ምክንያት ለፋሚሊ ግርሽት ቃሌን ሰጠው። ከዛ ቀጠሮ መጣ። በዚሁ መልኩ ደረሰ። ቀጠሮ ጋር በገባን ሰዓት እኔም ያልኩበት ሪዝን እንደዚህ አይነት በዚህ 2 ሳምንት በእኔ ጋር 2 ሳምንት አልፈልግም። እኔ የምፈልገው ወይ ልጆቹ እኔ ጋር እንዲኖሩ ወይ እሷ ጋር እንዲኖሩ፣ ከዛ እሷ ጋር የሚኖሩ ከሆነ እኔ ደግሞ በ2 ሳምንት አንዴ ያው ፍርድ ቤት በሚወስነው በ2 ሳምንት አንዴ አርብ ወስጃቸው ከትምህርት ቤት። ሳምሪ ጂጂ የአንቺ እናትነት በለጠ ወይስ የኔ? አንቺ ለሳምሪ እናት ነኝ ነው የምትይው? የኔ የፋኒነት እናት በለጠ ወይስ ያንቺ? ሰዎች እናንተ ዳኙ፣ እናንተ ዳኙ፣ እናንተ ዳኙ። እስቲ እናንተ ዳኙ። የማን እናትነት ይበልጣል? ልክ አንቺ ክፍት አፍ እናት እንደሆንሽላ እኔም እናቱ አለውለት ብዬ ቃል ገብቻለሁ። ፋኒ የሚዲያ ሰው አለም ለኔ። እሺ ሂዝ ማይ ፋሚሊ ጋይስ፣ ማይ ፋሚሊ። እንደዚህ እንደ ሚዲያ ምናምን እንዳታዩት። ያ ዝም ብለሽ ቱሪና አፋ አውሪና ያ ጂጂ እንኳን ልጆች 2 ልትይዥ ያለ ራስሽን መጠበቅ ከብዶሻል። ሎምቦጭሽ ሁላ ወርዷል። ልጅሽ ካሁኑ አገጯ ወረደ። ማንጃሮ መርፌ የምትወጋ እየመሰለች መጣች። ያ ጠበቃ ይዘሽ ምን ይዘሽ አንድ ሰው ለብቻው መጥቶ ነው ወይኔ ጋር እነሱ ግግም ቃልን ሊያዋክቡ ይችላሉ። ቃልን እንዳታጥፍ ነው ያለውኛ። አጥፎ ቢመጣ እኔ ፋኒን አላናግረውም ነበር። ሌላም ከጎኑ ያሉ ሰዎች አናግሩትም ነበር። ዛሴት እኛ ከጀርባው አለን፣ እሱ ከፊት መጋፈጥ ካቃተው በስ ሂዱይት ፋኒን እስከ 7 ቤት አብሬው እሄዳለሁ። እስከ 7 ቤት። ምክንያቱም ወላ ሚዲያ ላይ ወላ ኳላ ጸጥ ብዬ እንደ ሳይኮሎጂም እንደምንም አጠናዋለሁ። ምንም ውስብስብ ያልሆነ ህይወት ያለው ሰው ቢኖር ፋኒ ነው። የእውነት ከዛ ቅዳሜ እሑድ ቆይተው እሑድ ደግሞ ቀጥታ በንጋታው ሰኞ ጠዋት አስገብቻቸው ከዛ ሰዓት ወስዳቸዋለች። ልጆቹ መኖር ያለባቸው አንድ ቤት ነው እንጂ 2 የተለያየ ቤት በየሳምንቱ አስገባት። ስጨርስ መግባት ከፈለገች ትገባለች። እስቲ ማውራት ከፈለገች ከኔ ጋር ይሄ ጮት ምናምን ሲሆን ለምጠይቃ ጥያቄ መልስ ከሰጠች እንትን እስቲ ድል ሰጣታለች። ችግር የለም እና ተራ ተጠብቀ ያየሩ ለልጆቹ ጥሩ ስለማይሆን በእንደዚህ አይነት ነገር አልፈልግም ብዬ ከነሱ ጋር ተማገጥኩ ማለት ነው። ከዛ መጨረሻ ላይ በእኔ ሀሳብ ተስማሙ። ያም የሆነበት ያኛው ሞዴል ስለማልፈልገው እኔ የምፈልገው በዚህ ነው። ስለዚህ እናት ናት። ቅድሚያ ደግሞ እናት እሷ ማሳደግ እፈልጋለሁ፣ እሷ ማሳደግ እችላለሁ የምትል ከሆነ ቅድሚያ ለእሷ ማሳደግ የምፈልግ ከሆነ ለእሷ ቅድሚያው መስጠት ትችላላችሁ ምናምን ብዬ የኔን ጉዳይ በዛ አቀረብኩ ማለት ነው። የእሷ ጉዳይ ያኛው ደግሞ እኔ ቀድሜ እቅዱን አልናገርም። ትንሽ ቆይታችሁ ደግሞ ታያለሽ። እሺ እኔ ፋኒን እንዴት እንደምንሰራበት እሱ ለራሱ ያውቃል። ለራሱ ህይወቴ ትዳሬ ምናምን ብሎ ነው ጸጥ ያለው እንጂ ማሰብ የተሳነው ልጅ አይደል። ቆይታላችሁ ቀስ በቀስ እኔ አልናገርም እንትኖቻችን ያ ስላልፈለኩት ያኛው ውድቅ ይሆንና ከዛ በዚህ ባልኳችሁ መሰረት ከሰኞ እስከ ዓርብ ባለው ሮብ ቀን